ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። ይህ የምጽአቱ ድምጽ ነው። ኢየሱስ ይመጣል፣ መጥቀት ደርሷል። ጌታ መልካም ነው። ታላቁ ምስራች እናበስራችኋለን። በእውነት በዚህ ዘመን በዚህ አገልግሎት ላይ የሚሳተፉ በየአቅጣጫው ያሉ ወንድሞቻችን ብሩካን ናቸው። የዚህ ትምህርት ዓላማ የዚህ ቴሌቪዥን ፕሮግራም ዓላማ በሙሉ ሁላችሁም ኢየሱስ ሊመጣ ዘመኑ እንደደረሰ ለብዙዎች የደወል ድምፅ እንድትሆኑላቸው ነው። የማንቂያ ደወል እንድትሆኑላቸው ነው። በጣም ብዙዎች ሊነቁና ሊዘጋጁ ይገባል። እንደምናውቀው ኑሯችን ዘመናችን በጣም ቢዚ ነው። በጣም ሄክቲክ ነው። አድካሚና ሰልች ነው። በዛ ላይ ደግሞ በብዙ አይነት ቻሌንጅ የተሞላ ነው። ስለዚህ ሰዎች ስለ መንፈሳዊ ነገር ለማሰብ ለማውራት እንኳን ጊዜ እያጡ ነው ያሉት። በጣም ብዙ ሰዎች ከመንፈሳዊ ዓለም ከቤተ ክርስቲያን ከእግዚአብሔር ጉባኤ እየሸሹ እየራቁ ነው ያሉት። ከጸሎት እየጎደሉ ከመሰዊያቸው እየጠፉ ነው ያሉት። የነገታ ቀን ደርሷል። ከዚህ ምን እናድርግ ስንል ነቅተን እናንቃ ነው የምንለው። ወቅታዊ መረጃ ላይ መጥቻለሁኝ። ኢራን የተያዘባት ወይም የታገተባት ቱክሳ የጭነት መርከብ ውስጥ ምን ተገኘ? የመጀመሪያው ማጋራችሁ ነገር ነው። ሁለተኛው በኢራንና በአሜሪካ መካከል ለሁለተኛ ዙር ሊደረግ የነበረው ድርድር አጣብቂኝ ውስጥ ገብቷል። በእነዚህ ሁለት ነገሮች ላይ አጠር ያለ መረጃ ሰጣችኋለሁኝ። እንግዲህ ባለፈው እሁድ ኢራን አንድ የጭነት መርከብ ተይዞባታል እና ይሄ የጭነት መርከብ ወደ 900 ጫማ ርዝመት ያላት ወደ 500 ኮንቴነር ማለት ነው መጫን የሚችል አቅም ያላት ቱክሳ የምትባል የኢራን የጭነት መርከብ ነች እና በዚህች ጭነት መርከብ ውስጥ ምንድነው የተገኘው? ምንድነው የተያዘው? ማለትም በአሜሪካ ባህር ኃይል ታግታ ነው ያለችውና ምንድነው በውስጧ የተገኘው የሚለው ነገር በጣም አነጋጋሪ የሆነ መጥቷል ማለት ነውና እቺ ጭነት መርከብ እንግዲህ የንብረትነቷ የኢራን መንግስት ነው። ከማሌዥያ ነው ተነስታ ወደ ኢራን የመጣች ነበረውና ገና 550 ኪሎ ሜትር ላይ ወደ ሆርሙዝ ለመድረስ 550 ኪሎ ሜትር ሲቀራት ነው በአሜሪካ ባህር ኃይል ራዳር ውስጥ የገባችውና በቁጥጥር ውስጥ መዋሏ የተነገራት ማለት ነው። ከዛ በኋላ እንግዲህ የአሜሪካ ባህር ኃይል እቺን የኢራንም የጭነት መርከብ ተቆጣጥሮ በውስጡ ያሉት ነገሮችም እንደዚሁ በመፈተሽ ላይ ነው የሚገኘው ማለት ነው እና አነጋጋሪው ነገር በውስጡ የተገኘው ነገር ነው ጸረ ሚሳኤል ወይም ደግሞ ሚሳኤል የሚያመክን ነገር የሚያፈነዳ የሚያወድም ነገር ነው ጭና ስትጓዝ የነበረው ማለት ነውና እንግዲህ ይሄ ከየት መጣ ማን የላከው የሚለው ነገር ያው በብዙ መንገድ አጥያቄ ነው። በዋናነት እንግዲህ እንዲህ ያሉ መሳሪያዎችን ለኢራን የሚረዷት የራሻና የቻይና መንግስት መሆናቸው ይታወቃል። እነዚህ አይነት እርዳታዎች ናቸው ኢራን እስካሁን ድረስ ያቆሟት ማለት ነው። ዞሮ ዞሮ ጸረ ሚሳኤል በመጀመሪያው ቀን ከ50 ቀን በፊት በነበረው የመጀመሪያው ቀን ውጊያ ፌብሩዋሪ 28 ነው ኢራን ሙሉ በሙሉ ኦልሞስት የወደመባት የአየር መከላከያ የላትም። ብዙ ነገሮቿ ከጥቅም ውጭ ሆነዋልና ሙሉ በሙሉ የኢራን የአየር ክልል በአሜሪካና በእስራኤል ቁጥጥር ውስጥ ነው ያለውና እንደፈለጉ ገብተው የሚፈልጉትን ኤሪያ ደብድበው ነው የሚወጡት እና በዚህ ሁኔታ ላይ ነው ኢራን ያለችውና እቺ ቱክሳ መርከብ የያዘችው ነገር በጣም ለኢራን እጅግ በጣም ጠቃሚ ነበር። ነገር ግን በአሜሪካ ቁጥጥር ውስጥ ነው ዶናልድ ትራምፕ ይሄን በተመለከተ ነው የአሜሪካ ባህር ኃይል ቁጥጥር ውስጥ አውሏታል። ስለዚህ በአሜሪካና በኢራን መካከል ያለው ድርድር እስኪጠናቀቅ ድረስ እቺ መርከብ አትለቀቅም ብለው አግተው ይዘዋታል ማለት ነው። እንግዲህ ይሄ ነገር በጣም በከፍተኛ ደረጃ በኢራንና በአሜሪካ መካከል ተጀምሮ የነበረውን የሰላም ድርድር የበለጠ አጣብቂኝ ውስጥ ከቶት ነው ያለው። በጣም በኢራን ቁጣ ቀስቅሶ ነው ያለው። ይሄ ፕራይቬሲ ወይም ደግሞ የኢራንን ሉዓላዊ መብት መጣስ ነው ወደሚል ነው የመጣቸው። ሌሎች መርከቦች ወደ ኢራን እንዳይገቡ ከመታገታቸውም በላይ የራሷ የኢራን መርከቦች ራሱ ምንም አይነት እንቅስቃሴ ማድረግ የማይችሉበት ሁኔታ ነው የተፈጠረው። በእርግጠኛነት ኢራን እስካሁን ድረስ ካጋጠማ ቻሌንጆች ይሄ የሆርሙዝን የአሜሪካ መንግስት ወይም ባህር ኃይል መዝጋቱ በጣም ትልቅ ቻሌንጅ ነው የሆነባት ማለት ነው። ስለዚህ ኢራን ይሄንን
ሪታሌት አደርጋለሁ ወይም ደግሞ ያጸፋ ምላሽ መልሳለሁ በሚል በድሮኖችና በሚታገዙ አንዳንድ ጥቃቶችን አሜሪካ ባህር ኃይል ላይ አልፎ አልፎ ትፈጽማለች። ግን ከፍተኛ ጥቃት ለመሰንዘር እየዛተች ነው የምትገኘው ማለት ነው። እንግዲህ መካከለኛው ምስራቅ ላይ ያለው ነገር በከፍተኛ ደረጃ እየተጋጋለ ነው የመጣው። በጣም የተጋጋለ ነው የመጣው። ምንም የሚበርድበት የሚቀዘቅዝበት አዝማሚያ አይታይም። ይህ ሆኖ እንዳለ እንግዲህ ለሁለተኛ ጊዜ ባለፈው እሁድ ትላንቱ ሲጠበቅ የነበረው ለሁለተኛ ጊዜ ሲጠበቅ የነበረው ድርድር በኢራን አሻፈረኝ ባይነት ሳይደረግ ቀርቷል። ምናልባት ዶናልድ ትራምፕ ለኢራን የሰጡት የ2 ሳምንት የተኩስ አቁም ስምምነት ሊያበቃ ሰዓታት ብቻ ነው የቀሩት። ረቡዕ ዕለት ያልቃል። ስለዚህ ሰዓታት ናቸው የቀሩት እና በዚህ ሁኔታ ላይ ያሉም እንኳን ራሱ ምናልባት በነገው ዕለት ረቡዕ ማለት ነው የአሜሪካ ተደራዳሪዎች በምክትል ፕሬዚዳንቱ አማካኝነት ወደ ፓኪስታን ይጓዛሉ ተብሎ ይጠበቃል። እስካሁን ድረስ ግን በኢራን በኩል ምንም አይነት ማረጋገጫ ስለዚህ አልተሰጠም። ምንም አይነት ማረጋገጫ አልተሰጠም ማለት ነው። የአሜሪካ ተደራዳሪዎች ቦታው ላይ እንደሚገኙ ብቻ ነው እስካሁን ድረስ እየተነገረ ያለው ማለት ነው። እና ኢራን ግን ከአሜሪካ ጋር መደራደር ምንም ትርፍ የለው፣ ጥቅም አይመጣም። ከዚህ የአሜሪካን አቋም ኦልሬዲ አውቀዋለሁ። ሲቀጥል አሜሪካ ኢራን እንድትፈርም ያቀረበችው እጅግ በጣም የበዛ ቅድመ ሁኔታ አለ። ስለዚህ እነዚህን ቅድመ ሁኔታዎች መቀበል አንችልም ወደሚል አቋም መጥታለች። ከሁሉ በላይ ኢራንን የኒውክሌር ባለቤት ሊያደርጋት የሚችለውን የዩራኒየም ንጥረ ነገር የማምረት አቅም ወይም ደግሞ አጠቃላይ ሙሉ መብቷን የሚያግደውን ይህንን ከፍተኛ ጫና ኢራን አትቀበልም ወደሚል ነገር እየመጡ ናቸው ያሉትና ኢራናውያን እንግዲህ ቀን በገዙ ቁጥር ጉዳቱ እንዳለ ሆኖ ግን በከፍተኛ ደረጃ እንደገና ኃይላቸውን በጣም ያጠናከሩ እንደገና ነው ያሉት ማለት ነው። IRGC በቦታው ላይ ነው ያለው። በአብዛኛው ይሄ ወታደራዊ ነገር ምናምን በሙሉ ኮንትሮል የሚያደርገው ይሄ የኢራን ክፍል እንደመሆኑ መጠን በዛው ወታደር ሜንታሊቲ ነው እስካሁን ድረስ ከአሜሪካ ጋር ለመደራደር እየተሞከረ ያለው ማለት ነውና ጥቅም የለው ወደሚል መደምደሚያ መጥተዋል። በቃ ከአሜሪካ ጋር ብንደራደር የሚመጣው ውጤት እናውቀዋለን፣ የምታቀርብልን ነገር እናውቀዋለን፣ እኛ ደግሞ እዛ እንስማማም ወደ ማለት መጥተዋል። እንግዲህ ይሄ ነገር ትራምፕ አሁንም ኢራናውያን ብትደራደሩ ይሻላል፣ ሰዓት አላችሁ፣ ጊዜ አላችሁ፣ ተደራደሩ፣ ወደ ጠረጴዛ ኑ፣ አለበለዚያ ግን መጪውን ቅጣት አትችሉትም ወይም ጥፋት ማትችሉት ነው ማትቋቋሙት ነው የሚሆነው የሚል ዛቻቸውን ቀጥለው ነው ያሉት ማለት ነው። እንግዲህ ምናልባት ትራምፕ ድርድሩን ሊያራዝሙት ይችላሉ፣ ነገ ረቡዕ ሲያልቅ ድርድሩን ሊያራዝሙት ይችላሉ የሚል ነገር ሲነሳ ሞስት ፕሮባብሊ ድርድሩ ይቀጥላል ብሎ ማሰብ ይከብዳል። ይሄ ለኢራን ሌላ እድል እንደመስጠት የሚቆጠረው ኢራን እንደገና ሌሎች መሳሪያዎችን እንድታስገባ ሌሎች አቅሞችን እንድትገነባና ራሷን በሌላ መልክ ቅርጽ እንድታመጣ የሚያግዛት ስለሚሆን በከፍተኛ ደረጃ ወደ ጦርነት ሊገባ ይችላል የሚል ስጋት በከፍተኛ ደረጃ አይሏል። ስለዚህ ድርድሩ ላይራዘም ይችላል ማለት ቀጥታ ወደ ጦርነት ሊገባ ይችላል ማለት ነው። ይሄ ደግሞ ከዚህ በፊት እንደተባለው ሙሉ የኢራንን ለዘመናት የተገነቡ መሰረተ ልማቶቿን በሙሉ ያለምንም ልዩነት የማውደም እና ምናልባት እንደተባለው የኢራንን ሲቪላይዜሽን ወይም ስልጣኔ በሙሉ እንዳለ ዶጋመድ የማድረግ ወይም ኢራንን ወደ ድንጋይ ዘመን መመለስ ወደሚል አቋም ነው አሜሪካ እየመጣች ያለችውና ምናልባት እንግዲህ በኢራን በኩል እንደዚህ እንኳን ኢራን ላይ እንደዚህ ቢደርስባት ምንም ይመስላቸው አይመስልም። እውነት ለመናገር የልባቸው ጥንካሬ ሲታይ በዚህ ልክ እንኳን ራሱ ኢራን ጉዳት ቢደርስባት ምንም ይሄን ያለ ብዙ ፊልም የሚያደርጉ አይመስልም። ማለት ነዳጅ ስላላቸው እንገነባዋለን በሚል እሳቤ ሳይሆን አለመበገር አለመሸነፋቸውም ብቻ ነው እነሱ ሁልጊዜም የሚፈልጉት። ለአሜሪካ እጅ አለመስጠታቸውን፣ አለመሸነፋቸውን፣ አለመንበርከካቸውና እሺ ብለው አሜሪካ በምታስቀምጠው ቅድመ ሁኔታ አለመገዛታቸውን ነው በዋናነት የሚመለከቱት ወይም እንደ አሸናፊነት የሚቆጥሩት እንጂ በጥበብ ነገሩን ለማምለጥ ምንም አይነት አዝማሚያ እነሱ ጋር ይታያል ብሎ ማሰብ ከባድ ነው። እስካሁን ምንም አይነት መለሳለስ አይታይባቸውም ማለት ነው። እንግዲህ እንዲህ አይነት ጠንከር ያለ ከበድ ያለ ጠላት ሰው ላይ ሲነሳ ነገሩን በኃይል ካልተቻለ በጥበብ ለማለፍ መሞከር ጥሩ ነው። ከእስራኤል ጋር ይገዳደራሉ። ከአሜሪካ ጋር መገዳደር ግን በዛ ልክ እንኳን ራሱ በጣም ከባድ ነው የሚሆነው ማለት ነውና ኢራን ከመጀመሪያውኑ የኒውክሌር ባለቤት የመሆን እቅድ ያላት ሀገር ሆና ስትነሳ እንደዚህ ያሉ ችግሮችን ያመጡባት ፕሮክሲዎችን ማስታጠቋ ከመሆኑ አንጻር
በእስራኤል ዙሪያ ያሉ ወደ 7 የሚጠጉ ታጣቂዎችን በማስታጠቅ እስራኤል የምትባል ሀገር መጥፋት አለባት የሚል አቋም ይዛ መነሳት አልነበረባትም። ይሄ ብቻ አይደለም፣ ሞት ለአሜሪካ ሞት ለእስራኤል የሚል አይዲዮሎጂ ማራመድም አልነበረባትም። በእንደዚህ አይነት ጥላቻ በእንደዚህ ትዕቢትና እብሪት የኒውክሌር ባለቤት ደግሞ ሆናለሁ ብሎ መነሳት ይሄ በጣም ኦድ የሆነ ነገር ነው፣ አስኬር ነገር ነው እና በብልሃትም በብልጠትም አይደለም ሁሉን ነገር በኃይል ብቻ የሚያስቡ ሁሉን ነገር በኃይል ብቻ ማድረግ እንደሚችሉ እንትን የሚሉ አይነት ሰዎች ናቸው እና ትንሽ ጥበብ ማስተዋል ያላቸው አይመስሉ ሁኔታቸው ሲታይ በጣም ሁሉ ነገር በግብታዊነት የሚያደርጉ ናቸው። ያለመሸነፍ ስሜት ብቻ ነው ያላቸው ማለት ነውና ይሄ ደግሞ የዘመን ብዙም ያዋጣ አይደለም። እንግዲህ ምናልባት ሰሜን ኮሪያን ካየን ሰሜን ኮሪያ የኒውክሌር ባለቤት እንደሆነች ያወጀች ነው ያለችው። ሰሜን ኮሪያ ግን ያው አጠገቧ ደቡብ ኮሪያ ያለች ደቡብ ኮሪያን ከማስፈራራት የዘለለ ምንም የተለየ የምታደርገው ነገር የለም። አገሪቷ ምንም የተለየ ብልጽግና የላትም። ከሌላው ዓለም በአብዛኛው የተነጠለችና ከጥቂት ሀገሮች ጋር ብቻ የምትገናኝ ሀገር ናት። ያም ሆኖ ግን እንደ ኢራን በደቡብ ኮሪያ ዙሪያ ቅጥረኞችን ቀጥራ ደቡብ ኮሪያ የምትባል ሀገር እንዳትኖር ብላ የምታስብ አይደለችም። የራሷን ስራ ብቻ ነው የምትሰራው እና ነገ ላይ የመጣበት ነገር ራሷ የምታዘጋጀው በቃ አለቀ። ስለዚህ ኪም ጆንግ ኡን የሚያደርገው ነገር ይህንን ነው የሚያደርገው እና ኢራን ጋር ስንመጣ ግን እንደዚህ አይደለም። ኢራን የኒውክሌር ባለቤት መሆን ትፈልጋለች። በመካከለኛው ምስራቅ ላይ ልዕለ ኃያል ሆና መውጣት ትፈልጋለች። ተጽዕኖ ፈጣሪ መሆን ትፈልጋለች። ሀገራት በዙሪያ ያሉ የገልፍ ሀገራት በሙሉ እንዲገዙላት ትፈልጋለች። እስራኤልን ትገዛላት ትፈልጋለች። ያም ሆኖ ግን በቀረርቶ በፉከራና በሽለላ ጭምር ነው የምታደርገው ማለት ነው እና ይሄ ጥበብ አልባነት ነው። እንግዲህ ዞሮ ዞሮ ከኢራን ጋር በተገናኘ ስናወራ ይሄ ልብ ጥንካሬ ከየት መጣ? ይሄ ልብ ድንዳኔ አልበገር ባይነት ሁሉ ምናልባት ይሄ አገራዊ ወኔ የሚወረስ ከአባቶች ከምናምን ብቻ አይደለም። የመናፍስታዊ እጅም መናፍስታዊ አሰራርና ኃይልም እንዳለበት መገንዘብ ያስፈልገናል። ደጋግም እንደምነግራችሁ የፋርስ አለቃ ቀላል የመናፍስታዊ ኃይል አይደለም። በጣም በከፍተኛ ደረጃ በዛ ህዝብና መንግስት ላይ ኃይል እየሰራ ያለና ያ ህዝብ በቃ በጭፍን ዝም ብሎ ወዴት እንዴት እንደሚሄድ እንኳን አያውቅም። ዝም ብሎ ግን በከፍተኛ ጥፋት ውስጥ እያለፈ ወደ መጨረሻ እየመጣ ያለ ነውና ከፍጻሜ ዘመን ጋር የተገናኘ ቁልፍ ሚስጥራዊ ነገር ያላቸው ህዝቦች ወይም ሀገር ከመሆኑ አንጻር ነገሩን ማየት ነው መፍትሄ ሊሰጥ የሚችለው ብዬ ነው የማምነው እንጂ አንድ ሀገር በዚህ ልክ እየወደመና በዚህ ልክ እየፈራረሰ እንደገና አሁንም በእልህና በወኔ ይቀጥላል ብሎ ማሰብ ከባድ ነው እውነት ለመናገር። ምክንያቱም በቃ የኒውክሌር ባለቤት መሆን ከዚህ በላይ ውድመት ማይመጣብኝ ከሆነ ኒውክሌር ቢቀርብኝስ ብሎ ሊተው ይችላል። እንደ ሰምደይ የኒውክሌር ባለቤት መሆን ካለበት ይሆናል። አለዚያ ግን ኒውክሌሩም አይጠቅምም፣ ተያይዞ መጠፋፋትም ነው የሚሆነው እና ይሄ ነው እንግዲህ ዞሮ በኢራን እና በአሜሪካ መካከል ያለው ድርድር ምናልባት ነገር ሊደረግ የሚችልበት እድል ካለ የተሻለ ነገር ይሆናል። እንግዲህ ድርድሩ ብቻ ሳይሆን መስማማት መቻላቸው እነዚህ ሀገሮች በተለይ ኒውክሌር በተመለከተ መስማማት ከቻሉ እና እንደተባለው አሜሪካ ባስቀመጠችው ቅድመ ሁኔታ የ20 ዓመት የኢራን ነገር ምርት ማቆም በሚለው ኢራን ከተስማማች ሙሉ በሙሉ ኢራን በከፍተኛ ደረጃ በአሜሪካንን ጨምሮ በመላው ዓለም ያሉ የታገዱባት የያዙባት ሀብቶቿ ይለቀቁላታል። በነፃነት መንቀሳቀስና አገሪቷ በአጭር ጊዜ ውስጥ ራሷን እንደገና ሪቫይቭ ማድረግ ትችላለች። ግን እንደዛ አይነት መንፈስ ግን ለዛ ሀገር አልሆነላትም። እንደዛ አይነት ልብም ሀገሪቷ የላትም። በተለይ መሪዎቿ የላትም። ህዝቡ አይደለም እንግዲህ ስለ ህዝብ አይደለም የምናወራው። ህዝቡ እንደ ማንኛውም ሀገር ህዝብ ነው። ሰላም ወዳድ ህዝብ ነው። በሰላም መኖር የሚፈልግ ህዝብ ነው። መማር፣ መበልጸግ፣ መኖር፣ ማደግ የሚፈልግ ህዝብ ነው። ኑሮ በጣም ከብዶበት ጨንቆት ያለ በቃ መውጫ መግቢያ ያጣ በዚህ ኑሮ ውድነትና በዚህ አይነት በማያውቀው ጉስቁልና ውስጥ ገብቶ በዛ ላይ ጦርነት እሳት ላይ እየነደደበት ያለ የሚያሳዝን ህዝብ እንደሆነ ይታወቃል። በዚህ መሀል ንጹዎች አብረው ይወድቃሉ እንጂ እንደተተኮሰው ጥይት ቢሆን ኢራን ላታልፍ ትችላለች። ግን በአሜሪካ የሚሆን በእስራኤል የተደረጉት ጥቃቶች በተመረጡና በተለዩ ቦታዎች ላይ በሰዓታትም ተለይቶ የተደረጉ ናቸው። ብዙ ጥፋት አልጠፋም እንጂ ለሰልፍ በወጡት ላይ ከ30 እስከ 50 ኢራናውያንን የኢራን መንግስት ራሱ መግደሉ ይታወቃል። የኢራን መንግስት በመቃወም የወጡ ተቃዋሚዎች ላይ ከ30 እስከ 50 የራሱን ዜጎች ገሏል። አሁን ግን የሞቱ ሰዎች ቁጥር ውስጥ የሚገቡ አይደሉም። ከዛ አንጻር ግን ያንድም ሰው ሞት ዋጋ ያለው እንደሆነ መዘንጋታችን አይደለም እንዲህ ስንል ዞሮ እንግዲህ ኢራን ላይ የሆነ ያለው ነገር ከዘመን ፍጻሜ አንጻር ስንመለከተው ጊዜውን ጠብቆ የመጣ ነገር ስለሆነ በቀላሉ የሚበርዳ አይደለም፣ በቀላሉ የሚጠፋ እሳት አይደለም እና የአጠቃላይ መካከለኛው ምስራቅን ያዳረሰ
ቢችሉ ደግሞ ወደ ሩቅ ምስራቅም ሄደው በደንብ እሳቱን ማቀጣጠል ቢችሉ እንደዛ ማድረግም ያስባሉ። በተለይ ከራሻ ጋር በተገናኘ ማለት ነው። ቻይና ጥግ ጥጓን የምትሄድ ሀገር ናት። ጊዜዋን ጠብቃ ግን የምትመጣ ናት። አርማጌዶን ላይ የምናገኛት ናት ቻይና እንጂ ጎግ ማጎግ ሰልፍ ላይ ቻይና ምንም ቦታ የላትም። ስለዚህ ነው አሁንም አንገቷን ደፍታ ተለሳልሳ ነገሮችን የምታደርገው እንጂ ቀላል ኃይልና አቅም ያላት ሀገር አይደለችም። ዞሮ ዞሮ እንግዲህ እዚህ ጋር ደርሰናል። እነዚህ ሁሉ ነገሮች ደውሎች ናቸው። እነዚህ ሁሉ ነገሮች ነጋሪቶች ናቸው። ልብ ያለው ልብ ይበል፣ ያስተውል፣ ይንቃ። ጌታ ኢየሱስ ሊመጣ በደጅ ነውና ጌታን ና በደስታ ሙሽራችንን ና ብለን እሱ ነው የምንጠብቀው። እኛ የምንጠብቀው ኢየሱስን እንጂ የምንጠብቀው መከራ፣ የምንጠብቀው ዘንዶ፣ የምንጠብቀው ጥፋት፣ የምንጠብቀው ቁጣ፣ የምንጠብቀው መርገም የለም። የምንጠብቀው ሙሽራችን ጌታ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ ይመጣል ስንል ከዚህ በላይ ምስራች ለአማኝ የለውም። ሊወስደን ነው የሚመጣው። ሙሽሪቷን ሙሽራው ሊወስዳት ነው የሚመጣው። የሰርጓ ቀን ነው ከፊት ለፊቷ ያለውና በዚህ ደስታ እንሁን። ይልቁንም ግን ቁጭ ብለን በርዘግተን ሳይሆን የምንጠብቀው ወንጌል እየሰራን እየሮጥን በቅድስና መንፈስና ኃይል ልንጠብቀው ይገባል። ሁልጊዜ መልእክታችን ይሄ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ኢየሱስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ